ኮማንዶ ፍቅሩ ሙልዬ ይባላል የአማራ ፋኖ ብሔራዊ ኃይል አፈብሃ የምስራቅ አማራ ቀጠና ምኒልክ እዝ የላስታ ጀነራል አሳምነው ጽጌ ምክትል ኮር አዛዥ ነኝ። በጣም አመሰግናለሁ ኮማንዶ ፍቅሩ። እንግዲህ በአብይ አህመድ ዘመቻ ማዕበል በሚል በከፈተው ጥቃት ሶስተኛ ቀን ላይ እንገኛለን። እስቲ በእናንተ ቀጠና ብዙ ውጊያዎች ተካሂደዋል። ያለውን ሁኔታ ባጭሩ እንደው አስረዳን። እሺ አመሰግናለሁ። ፋሽስቱ አብይ አህመድ አገዛዝ ዙፋን አስጠባቂ ቡድን ዘመቻ ማዕበል ብሎ በሰየመው ፋኖን እስከ ሰኔ 30 አጠፋለሁ ካልቻልኩ ደግሞ ጠንካራ ይዘታዎችን ቦታዎችን እቆጣጣራለሁ ብሎ የመጣው ያገዛዙ ጦር በየሜዳውና በየሸለቆው በየተራራው በላስታ ተራራሽና በላስታ ሸለቆዎች እየወደቀና ቀባሪ አጥቶ በየቦታው ተዝረክርኮና ተማርኮ ይገኛል ማለት ነው። ይሄን ሰንቆና አስቦ ነበር የመጣው ማህበረሰብን በግዴታ ሰላማዊ ሰልፍ አስወጣለሁ መነሻውን ከላሊበላ አድርጎ እንግዲህ ወደ አይና ቡግናና ወደ ሰኞ ገበያ ወደ መረዝበር ወደ ሰቆጣ ወደ እንጃፋት ወደ አይና ቡግና ወደ ብልባላ የሚባሉ ቦታዎችን እንግዲህ ሁለት ወረዳዎችን ወደ 38 የሚሆን ቀበሌዎችን ቀምተው እንገኛለን። 2 አመት እያስቆጠርን እንገኛለን። እንግዲህ እነዚህ ቦታዎችን ተቆጣጥሬ ማህበረሰቡን እገዛለሁ ጨቁናለሁ ሰላማዊ ሰልፍ በግድ አስወጣለሁ ብሎ ሰንቆ አቅዶ የተንቀሳቀሰው ላሊበላን መነሻ አድርጎ የተንቀሳቀሰው ያገዛዙ ቡድን በየቦታው እየተመታና አደገኛ ይቀጡ ቅጣት እየተቀጣ ይገኛል ማለት ነው። በላስታ አሳምነው ጽጌ ኮር ማለት ነው። ኮማንዶ ፍቅሩ እንደው በዝርዝር የት ምን አይነት ውጊያ ነበረ ምን ያህል ኪሳራ ደርሶበታል የሚለውን በዝርዝር መግለጽ ከተቻለ። እሺ በደንብ ይገለጻን። አንደኛ የጥላት ኃይል ይዞታ የመጣው የኃይል አስተላለፉ 6 ክፍለ ጦሮችን 6 ክፍለ ጦሮችን ይዞ አንድ ኮር ማለት ነው 6 ክፍለ ጦሮችን ይዞ አንድ ጀነራል ስሙ ጀነራል አብርሃም ሞሲሳ የተባለ እና 3 ኮሎኔሎችን አንደኛ የክልል ከፍተኛ አመራር እነዚህን ይዞ 3 ኮሎኔሎችን ይዞ አንድ ጀነራል ነው የመራው ማለት ነው። አንድ ኮር ይዞ ነው የተንቀሳቀሰው 6 ክፍለ ጦሮች ናቸው ማለት ነው። እነዚህ 6 ክፍለ ጦሮችን ይዞ የተንቀሳቀሰው ጀነራል አብርሃም ሞሲሳ ይባላል ብያለሁ። እንግዲህ ጥላት የመጣባቸው 5 አቅጣጫዎች ናቸው። ከላሊበላ ሰኞ ገበያ መረዝበር ከሹምሻ መዘና በቁጥር ሶርባ አቦ ከላሊበላ መረዝበር ወደብዬ ከላሊበላ አምጃዬ ጨበርጣይ ከላሊበላ ደብረ ሮዛ ጉርድ በር ናቸው። እነዚህን ቦታዎች እንግዲህ ለመያዝና የፋኖ ደጋፊዎችና የፋኖ አባላቶችን አጠፋለሁ እመታለሁ ደመስሳለሁ ማርካለሁ ብሎ ይሄ ያገዛዙ ጀነራል ሰንቆ እነዚህ 3 ኮሎኔሎችና የክልል አመራሮችን ይዞ እንቅስቃሴ እያደረገ ነበር ማለት ነው። ግን አልተሳካለትም። አይቀጡ ቅጣት ነው የተቀጣው። እንግዲህ በጀግናው ፋኖ የአማራ ፋኖ አይቀጡ ቅጣት ተቀጥቷል ማለት ነው። አንገቱን ደፍቶና ቅስሙን ተሰብሮ ወደ ተነሳበት ቦታ ተመልሶ ሄዷል ማለት ነው። ነው በዝርዝር ምን ያህል ጉዳት ደረሰባቸው የተማረኩ አሉ ወይ በቁጥር የቆሰሉ የተገደሉ የተደመሰሱ እስቲ በመሳሪያ ስረገድ ምን አግኝታቸዋል የሚለው? እሺ ጥሩ እንግዲህ በጥላት ላይ የቁሳዊና የማትሪያልና የሰው ኃይል ኪሳራ ደርሰንበታል ማለት ነው። በዝርዝር ሳቀርበው በጥላት ኃይል ላይ የደረሰ ኪሳራ ከ210 በላይ የተሰዋ ከ280 በላይ ቁስለኛ በወገን ሞርተር ምት 2 ድሽቃ ከጥቅም ውጭ የሆነ 7 ወታደራዊ አመራሮች የተሰዉ 3ቱ ሙሉ ሻምበል ማረክተኛ ሲሆኑ 4ቱ 50 አለቃ 100 አለቃ ተሰውቶበታል ማለት ነው። የዝናብ ልብስ 140 ሻንጣ ሙሉ መድኃኒት 4 ሻንጣ ሙሉ መድኃኒት 65 የውሃ መያዣ ኮዳ 180 የድሽቃ ጥይት 9 ጥቁር ክላሽ የተማረከ 350 የመትረየስ ተተኳሽ የተማረከ 1500 ፍሬ የክላሽ ተተኳሽ የተማረከ 35 የወገብና የደረት ትጥቅ የተማረከ 25 የጀርባ ሻንጣ የተማረከ እነዚህን እንግዲህ በጀግናው የአማራ ፋኖ በላስታ ተራራዎች ላይ ፋኖን አጠፋለሁ ብሎ የተሰለፈ ኃይል ይሄን ደርሶበትና አዝኖ አንገቱን ደፍቶ በአግባቡ እንኳን መውጣት አቅቶት እየተራራጠና በየማህበረሰቡ ቤት እየተሸጎጠ አይቀጡ ቅጣት ተቀጥቶ ወደ ተነሳበት አቅጣጫ እየተራራጠ ተመልሷል ማለት ነው። ይሄን የሳዩና በሰው ኃይል ይሄን የሚያክል ኪሳራ ደርሰንበታል ማለት ነው። በአሁን ሰዓት ውጊያው ቆሟል ወይስ በምን ሁኔታ ላይ ነው ያለው? ተመልሰው ወደ መጡበት ሄዱ ሸሹ? በምን ሁኔታ ላይ ናቸው አሁን ያሉት? እንግዲህ 3 ቀን ያስቆጠረው ውጊያ ከተጀመረ ቀን ጀምሮ 2 ቀን የተቆጠረበት ውጊያ ላይ ይሄ ጀነራል እየፎከረ ይሄ የአማራ ጥንፈኛ አማራን ነፃ ሊያወጣ ሳይሆን ሊዘርፍ ሊቀጥፍ ነው እያለ እሱ ግን አንድ ወንበርን ማስጠበቅ አቅቶት አንድ ወንበርን ማስጠበቅ ብቻ የአንድ ወንበር አስጠባቂ መሆኑን ብቻ ሳያቅ ሁለተኛ ደግሞ የአማራ ማህበረሰብ ከዚህ በፊትም እንኳን ትጥቁን ቀበተውን አስፈታለሁ ብሎ እየዛረና እየዘመተ የመጣው ኃይል እንደውም እነዚህ ቦታዎችን እቆጣጣራለሁ ብሎ የመጣው ኃይል ይሄን የሚያክል ቁሳዩና የሰው ኪሳራ ስናደርስበት
ምት ያውጭኝ ብሎ እግሬን አንሺኝ ብሎ ወደ መጣበት አቅጣጫ ወታደሩን እንኳን በአግባቡ ሳይወጣ አመራሩ ብቻ ነፍሴን አድኝ ብሎ እየሮጠ ወደ ላሊበላ ወደ ተነሳበት አቅጣጫ ተነስቶ ወደ ተነሳበት አቅጣጫ እየሮጠ ሄዷል ማለት ነው። እንደው ምን ማለት ይቻላል? በመጨረሻ ዘመቻ ማዕበል ብሎ ነው የመጣው፣ አቅዶ ነው የመጣው፣ ብዙ ኪሳራ ደርሳለሁ ብሎ ነው የመጣው፣ ደመስሳለሁ ብሎ እንደውም ሙሉ በሙሉ ከመላው አማራ ፋኖን አጠፋለሁ የሚል እቅድ ነው አጠቃላይ ይዞ ዘመቻ ማዕበልን የከፈተውና በመጨረሻ ምን ማለት ይቻላል? እንግዲህ የጥላት ኃይል ያለለውን ኃይሉን ከባድ መሳሪያውን ቢጠቀምም የውጊያ ምት የወገንን ምት መቋቋም አቅቶታል። ከባድ ኪሳራ ደርሶበታል። የያዘውን ምሽግ እየለቀቀ በፋኖች የበላይነት ተወስዶበታል ማለት ነው። በዚህም የተበሳጨው የጥላት ኃይል ከመጨረሻ አራሞት ድረስ የከባድ መሳሪያ አሩሮችን ወደ ንጹሃን በማስወንጨፍ 3 ቤቶችን ሲያቃጥል 3 በሬዎችና ፍየሎችን ገድሏል። እንዲሁም 8 ንጹሃን የጎዳ ሲሆን 1 ዓመት ህፃንና ጨምሮ 3 ወዲያውን ህፃናቶችን ህይወታቸው ሊያልፍ ችሏል ማለት ነው። በመጨረሻም የጥላት ኃይል ኃይሉን አሰባስቦ እንደገና ማጥቃት ቢያደርግም በጀግናው የአማራ ፋኖ ሰራዊት የበላይነት በማትረፍ አንገትን አስደፍተን ከባድ መሳሪያውንና ይብን ወታደሩን ሳይሰበስብ ወደ ተመለሰበት ወደ ሄዷል ማለት ነው። መልእክት አላችሁ? ይበሩቻ የሚያስጠብቀው ኃይል እንኳንኛ ሊያጠፋን ቀርቶ በአሁኑ ሰዓት ላይ ከአማራ ክልል ለመውጣት ያማያቀተበትና ለመውጣት የማይችልበት አጣብቂኝ ቀዳዳ ውስጥ እንደገባ ይታወቃል። በተለይ በላስታ አካባቢዎች በሰላስታ ተራራዎች ላይ እየጫና ያመጣዋን ይሄን ጥቁር ክላሽ እያስረከበን እያስታጠቀን ይገኛል ማለት ነው። አስታጥቄ ምክንያቱም ከዚህ በፊት ስንጀምር በዱላ ነው ይሄን ትጥቄ ጀመር ነው። ከዱላ ግን ወደ ክላሽ፣ ወደ ስናይፐር፣ ወደ ብሬን፣ ወደ ድሽቃ፣ ወደ ሞርተር አስታጥቆናል እና እንኳን በሰኔ 30 ሊያጠፋን ቀርቶ እኛ እያጠፋን እንገኛለን ማለት ነው። በአንድ አውዶ ውጊያ ብቻ ይሄን የሚያክል መስዋዕትነት ካስከፈልነውና ይሄን የሚያክል መስዋዕትነት ከከፈለ የፋኖ በላይነትና የፋኖ ጀግንነት በተጨባጭ እያመነና እያየው ይገኛል ማለት ነው። ስለዚህ ግዴታ ሆኖበት ነው። ወደ ኋላ ሲመለስም ከኋላ ያለ አካል ስለሚመታው የራሱ አካል ወደፊት ብቻ በግዴታ ሰራዊት እንዲዋጋ እያደረጉ እያስገደዱ እያስገቡት ይገኛል። ስለዚህ የሰራዊቱ ያገዛዙ ሰራዊት ወይም ደግሞ የአብይ አህመድ ሰራዊት በአሁኑ ሰዓት ላይ የመዋጋት ሞራልና ፍላጎት የለውም። ምክንያቱም የፋኖ ዱላና የፋኖ ብትር ጠንካራ እንደሆነ አይቶታል። አሁን በሰሞኑ ባደረገው ውጊያ ላይ እንግዲህ ጀነራል ሳይቀር የክልሉ መሪዎች ሳይቀሩ የተሳተፉበት ውጊያ አውዶ ውጊያ ነው። ስለዚህ በዚህ 2 ቀን ባደረግነው ውጊያ ላይ ግን ሁለተኛው አድዋ በላስታ ተራራዎች ላይ ተመዝግቧል። ሁለተኛ አድዋዎች ላይ ማለት ስለዚህ የአማራ ፋኖ ጀግና እንደሆነ ለይቶ ተኳሽ እንደሆነ በሐቅ እንደሚታገል አሳይቶታል ማለት ነው። ሌላ ፋኖ ጥንፈኛ ነው፣ ፋኖ ለዓላማ አይደለም የወጣው ለማለትና ለማስባል በመጨረሻ የጥላት ኃይል ሆኖ ብሎ አስቦ ምሽግ አድርጓቸው የነበረው ቤተ እምነቶችን ማለትም ሲመኖ መድኃኔዓለም፣ ሰኞ ገበያ ጊዮርጊስ፣ ሶርባ አቦ ጃሞ ሚካኤልና መረዝበር ኪዳነ ምህረት ቤተክርስቲያን አጥርን በማፍረስ ምሽግ በማድረግ ፋኖ የሃይማኖት ተቋማትን ያፈርሳን፣ ክብር የለውም ለማስባል ከማህበረሰቡ ለመነጠል የተጠቀመውን ያለፈበት የነቀዘ የፖለቲካ በሰኔ ምድር አርሶ አደር እያደረሰና አማራን እንዲያርስ እና አማራን በሰው ሰራሽ ረሃብ ለማስጨረስ አስቦ የመጣውን የጥላት ኃይል በፋኖ የበላይነት አንገቱን በማስደፋትና ወደ መጣበት ተመልሷል ማለት ነው። ስለዚህ ጥላት እንኳን እኛ ሊያጠፋን ቀርቶ እኛ እያጠፋን እንገኛለን ማለት ነው። መስዋዕትነት እየከፈልንና ወይም ይሄን እያስከፈልነው እንገኘው ለነጻነት። ስለዚህ እንኳን ሊያጠፋን ቀርቶ እየጠፋ ይገኛል። ቀጣይ እንግዲህ በትልቅ ድልና በትልቅ ማትሪያሽ እንደምንገናኝ እርግጠኛ ነኝ። ድል አማራ ፋኖ። አመሰግናለሁ። በጣም ነው ማመሰግነው ኮማንዶ ፍቅሩ።